The United States of America set to remove sanction against Eritrea. ትራምፕ አሁን ላይ ፊታቸውን ከመካከለኛው ምስራቅ ወደ ምስራቅ አፍሪካ ዙረዋል። በሚስጥር ሲደረግ የነበረው የኤርትራና አሜሪካ ድርድር አሁን በነጩ ቤት መቋጫውን አግኝቷል። የኢራን ጦርነት ለአስመራ ሲሳይ ይዞለት መጥቷል። ትራምፕ አሰብ ላይ አዲስ ግዙፍ ማስተር ፕላን ይዘው ተከስተዋል። ኢሳያስም ለትራምፕ እቅድ እጅ ነስተው በደስታ በኦቫሉ የትራምፕ ቢሮ ደጃፍ ተከስተዋል። በአልሲሲ አጋፋሪነት እየተመሩ ዋሽንግተን ከ30 ዓመታት በኋላ የደረሱት የኤርትራ ፕሬዝዳንት የትራምፕ ባለስልጣናት ምክንያታዊ መሪ እያሉ ያንቆላጶሳቸው ይገኛል። ይህን ጉዳይ በዝርዝር እንቃኛለን። እስከ ፍጻሜው አብራችሁን ቆዩ። ቻናላችን አዲስ ነው፣ ሰብስክራይብ እንዲሁም ቪዲዮቻችን ሌሎች ሰዎች ጋር እንዲደርስ ላይክ በማድረግ ወዳጅ ቤተሰብ ሁኑ እንላለን፣ ግብዣችን ነው። በአሁኑ ወቅት በመላው ዓለም እየታየ ባለው እጅግ ከፍተኛ የሆነ የፖለቲካ ውጥረት፣ አለመረጋጋትና ሁለንተናዊ ትርምስ መሃል የአፍሪካ ቀንድ ቀጠና በአዲስ መልክ ሊቀረጽ በሚችል የፖለቲካዊ ስትራቴጂካዊ እርምጃ ዶናልድ ትራምፕ በኤርትራው ፕሬዝዳንት ኢሳያስ አፈወርቂና ዶክተር አብይ መካከል ያለውን ኩርፊያ ለማስተካከልና ሰላምን ለማውረድና ሁለቱም መሪዎችን ለማቀራረብ በነጩ ቤት እየተደገሰ መሆኑን ተሰምቷል። በትግራይ አሁን ያልበረዱት ጦርነቶችና በአሰብ ወደብ ዙሪያ በየጊዜው የሚነሱት የጦርነት ማስፈራሪያዎች እንዲሁም አማጽያና ታጣቂዎች በየጊዜው በባህር ላይ ትራንስፖርት የሚያደርሱት ጥቃት እየባሰ መጣበት በዚህ ወቅት ላይ የዋይት ሃውስ አስተዳደር የቀጠናውን ዘላቂ ሰላምን ለማረጋገጥ ይባል እንጂ የሆርሙዞች መጥ እንደሌላ ጊዜ ነፃ መንገድ ሳይመስላቸው ባብ-ኤል መንደብ አሊያም ቀይ ባህር ላይ ያተኮረ የፊት ለፊት ድርድር መድረክ ለማዘጋጀት ከፍተኛ ጥረት በማድረግ ላይ እንደሆነ ተሰምቷል። በኤርትራ መንግስት ላይ ተጥለው የነበሩት ፖለቲካዊና ኢኮኖሚያዊ ማዕቀፎች ሙሉ በሙሉ ሊነሱና ሊሻሩ በሚችሉበት ጫፍ ላይ በሚገኙበት በዚህ ወቅት ደግሞ እንዲሁ ከኢትዮጵያ መንግስት ጋር የሚደረጉት አዳዲስ የደህንነትና የጸጥታ ትብብር ስምምነቶች ተጨባጭ ቅርጽ እየያዙ የሚመጡበት በዚሁ ጊዜ የፕሬዝዳንት ዶናልድ ትራምፕ አስተዳደር የአፍሪካ ቀንድ ቀጠና ሙሉ በሙሉ ወደ እሳት ትርምስና የጦርነት አውድማ ሊያስገባው የሚችለውን ጦርነት አስቀድሞ ለማስቀረት በሚል በጀርባው ግን የራስን ጥቅም ያዘለ የአሜሪካ ተጽዕኖና ዲፕሎማሲ አቅም በማስፋት በመጠቀም ላይ ይገኛል። ታዲያ በአሁኑ ወቅት ላይ የቀይ ባህር እንደ በፊቱ ጊዜ ትኩረት የማይሰጠው የውሃ መተላለፊያ መንገድ ሆኖ አልቀጠለም። ይልቁንም በከፍተኛ ስጋት ስር የወደቀ የዓለም አቀፍ የንግድና የትራንስፖርት ዋና የደም ስር ሆኗል። በኢራን መንግስት የገንዘብ የጦር መሳሪያ ድጋፍ በስፋት የሚደረግላቸው በየመን የሚገኙ የሃውቲ አባላት ከእስራኤል ጋር ባለው ጦርነት እንዲሁም የመሬት መቀማት እስራኤልና ደጋፊዎቻቸው በዋነኝነትም አሜሪካ የንግድ መርከቦች ላይ ተደጋጋሚ ጥቃት እንዲሁም ማለትም ያንን መንገድ እንዳይጠቀሙ እያደረሱበት ይገኛሉ። በሆርሙዝ የሚታየው ከፍተኛ የፖለቲካና ወታደራዊ ውጥረት በተራዘመበት በዚህ ጊዜ የቀይ ባህር ስትራቴጂካዊ ተፈላጊነታቸው በከፍተኛ ሁኔታ ሰማይ ነክቷል። ኤርትራ በመልክዓ ምድራዊ አቀማመጧ ከየመን ፊት ለፊትና ትይዩ ሆና በቅርብ ርቀት የምትገኝ ሀገር ናት። የሀገሪቱ ዋነኛና ትላልቅ ወደቦች የሆኑት የምጽዋና አሰብ ወደቦች ወደፊት ስትራቴጂካዊ የሆኑ የሎጂስቲክ ማዕከላት የመሆኑ ከፍተኛ እድል አላቸው። እዚህ ላይ ነው እንግዲህ የፕሬዝዳንት ትራምፕ አስተዳደር የፖለቲካ ስሌት አቅጣጫውን ይዞ ወደ መድረክ ብቅ ያለው። የትራምፕ ከፍተኛ የአፍሪካ ጉዳይ አማካሪ የሆኑት ማሳድ ብሎስ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ሚስጥራዊ ስብሰባ ጋር የፊት ለፊት ውይይት ማድረጋቸውን የሚያሳዩ ሪፖርቶችና መረጃዎች ወደ አደባባይ ወጥተዋል። ይህ ስብሰባ በዋነኝነት የተመቻቸው በተጠነሰሰውና በተዘጋጀው በግብፁ ፕሬዝዳንት አብዱል ፈታህ አልሲሲ አማካኝነትና አደራዳሪነት እንደነበረ የተለያዩ ሚዲያዎች በስፋት ዘግበዋል። ከዚህ የመጀመሪያው ስብሰባ በመቀጠል ከኤርትራ ውጪ ጉዳይ ሚኒስትር ከሆኑት ኦስማን ሳሌህ መሐመድ ጋር የተደረጉትን ቀጥተኛ ውይይትን ጨምሮ ሌሎች ተከታታይና ተያያዥ የሆኑ የዲፕሎማሲ ግንኙነት የዩናይትድ ስቴትስን ቁርጠኛ የሆነ የፖለቲካ ፍላጎት አመላካች ነበር። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርክ ሩቢዮ የኤርትራ ነጻነት ቀን በዓል አከባበር አስመልክቶ በይፋ ባወጡት የጽሑፍ መግለጫ በአሜሪካና በኤርትራ መካከል አዲስ የሁለትዮሽ ግንኙነት ዘመን ብሩህ ተስፋና ምዕራፍ መጀመሩን በአደባባይ አብስረዋል። የውስጥ አዋቂ ምንጮች እንደሚያመለክቱት በአሜሪካና በኤርትራ መንግስት ላይ ጥላ የነበረውን ከባድ የተባለ የኢኮኖሚ ወታደራዊና የፖለቲካ ማዕቀብ ለማቅለል ወይም ደግሞ ሙሉ በሙሉ ለማንሳት እንዲሁም ለመሰረዝ እየተንቀሳቀሰች መሆኑን ይጠቁማሉ። ከዚህ ጉዳይ ጋር ጎን ለጎን የሚነሳው የዋሽንግተን አስተዳደር በኢትዮጵያ ላይ ተጥሎ የነበረውን የጦር መሳሪያ ግዢ ማዕቀብ ሙሉ በሙሉ ያነሳ ሲሆን በተጨማሪም አዳዲስ የሆኑት የደህንነትና የጸጥታ ትብብር ስምምነቶችን በይፋ ተፈራርመዋል።
አሜሪካ ተቀናቃኝ ከሆኑት ከሁለቱ ሀገራት ጋር ያላትን የሁለትዮሽ ግንኙነት ሚዛን በጠበቀ በሚመስል መንገድ እያስተካከለች የምትገኝ ሲሆን በተመሳሳይ ጊዜ በማንኛውም ወገን ላይ ሊሞከር የሚችል የጦርነት ቅስቀሳ እንዳይኖርም ጥብቅ የሆነ ማስጠንቀቂያ መሰጠቱም አልቀረም። የኢትዮጵያ ወደብ ፍላጎት ከጊዜ ወደ ጊዜ እየጨመረ መጥቷል። ጠቅላይ ሚኒስትር አብይ አህመድ በቅርቡ የአሰብ ወደብ ታሪካዊና ሕጋዊ መብት ለኢትዮጵያ እንደሚገባ በድፍረት እየገለጹ ሲሆን በዚያ ቦታ ላይ የኢትዮጵያም የባህር ኃይል እዝ ወታደራዊ ቤዝ ለማቋቋም ቃል ገብቶ ነበር። በአሁኑ ወቅትም በግምት ወደ 20 ሺህ ገደማ የህዝብ ቁጥር ያላት አሰብ በአንድ ወቅት የኢትዮጵያ ዋነኛ የባህር መውጫ በር ነበረች። ከተማዋ ከኢትዮጵያ ድንበር ጥቂት ኪሎ ሜትሮች ብቻ መራቋና ስትራቴጂካዊ በሆነ የባብኤል መንደብ ባህር ወሽመጥ አቅራቢያ መገኘቷም በኢትዮጵያ ዘንድ ለጉዳዩ ከፍተኛ የሆነ ስነ-ልቦናዊ፣ ታሪካዊና ተግባራዊ እሴትን ሰጥቷል። ይህን ወደብ በድጋሚ መነቃቃትና እንዲሁም አገልግሎት ላይ መዋል ለኢትዮጵያ ወጪ ከፍተኛ ሁኔታ የሚቀንስላት ይሆናል። ወደቡን በኃይል ለመያዝ የሚደረግ ማንኛውም አይነት ወታደራዊ እንቅስቃሴ ግን መላው ቀጠና ሊያነደው የሚችለው ታላቅ እሳት የመለኮስ አደጋ አለው። በኢትዮጵያና በኤርትራ መካከል የሚደረግ ቀጥተኛ ጦርነት ለቀጠናው ፍጹም ጥፋትን የሚያመጣ መሆኑን አይቀሬ ነው። በአሁኑ ወቅትም በራሷ የእርስ በርስ ጦርነት እየተቆላች የምትገኘው ሱዳን ከፍተኛ የስደተኛ ማዕበል ይፈጠራልም ተብሎ ይገመታል። የፕሬዝዳንት ዶናልድ ትራምፕ የውጭ ጉዳይ አካሄድ አሜሪካ ትቅደም የሚለውን አስተሳሰብ የሚያስቀድም ነው። በዚህ ሂደት ውስጥም ግብጽ እንደዋና አደራዳሪ አካል ሆና ብቅ ማለቷ ብዙ ነገሮችን የሚናገር ነው። ካይሮ ከአባይ ወንዝ ውሃ አጠቃቀም ጋር በተያያዘ ከአዲስ አበባ ጋር የገባችበትን ዲፕሎማሲያዊ ፍጥጫ ግምት ውስጥ በማስገባት የኤርትራን ወታደራዊና ፖለቲካዊ አቋም ማጠናከር ኢትዮጵያን ለመምታትና ሚዛን ለመጠበቅ የሚረዳት ትልቅ ስትራቴጂካዊ መሳሪያ እንደሆነም ታምንበታለች። ሳውዲ አረቢያ በተመሳሳይ መልኩ ከአስመራ ጋር ያላትን ግንኙነት እያደሰች ሲሆን ይህም ለጉዳዩ የባህረ ሰላጤ አረብ ሀገራትን የፖለቲካ ፍላጎትና ተጨማሪ ገጽታ እንዲላበስ አድርጎታል። ፕሬዝዳንት ኢሳያስ አፈወርቂ ይህ አሁን ከአሜሪካ በኩል እየቀረበላቸው ያለው ጥያቄ መቃረብ ደግሞ ልክ እንደ ትልቅ የህይወት አድን የሚቆጠር ነው። በማዕቀቦች መላላት ሳቢያ ሀገሪቱ አዳዲስ ዓለም አቀፍ ኢንቨስትመንቶችን ልታገኝ ትችላለች። እንዲሁም ደግሞ ከኢትዮጵያ በኩል የሚሰነዘረው የጦርነት ዛቻዎች አስተማማኝ ዲፕሎማሲያዊ ከለላ ይሰጣታልም ተብሎ ይጠበቃል። እሳቸው አሁንም ቢሆን አምባገነን መሪ እንደሆኑ ቢታወቅም እንደ ቀድሞ ከፍተኛ ዲፕሎማሲ ሲናገሩ የስርዓታቸውን ህልውና አደጋ ላይ በሚወድቅበት ጊዜ ፍጹም ምክንያታዊና ጥቅም የሚያሰሉ መሪ ናቸው በማለት በይፋ ንግግሮቻቸው ላይ የአሜሪካን ፖሊሲ በከፍተኛ ሁኔታ ቢነቅፉም በውስጥ መስመር ግን የሀገሪቱ ሉዓላዊነትና ክብር እስከተጠበቀ ድረስ ዝግጁ መሆናቸውን በግልጽ አሳይተዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ከፍተኛ የሆነ የሀገር ውስጥ ፖለቲካ ጫናዎች እየገጠማቸው ይገኛል። የኢትዮጵያ ውስጣዊ ስንጥቆች፣ እስካሁን ያልተፈታው የትግራይ ጉዳይ፣ በአማራ ክልል ያለው እንቅስቃሴና በኦሮሚያ ክልል ያለው ሸኔ እንቅስቃሴ ለሀገራዊ አንድነት ቅስቀሳ እንደ መልካም አጋጣሚ የሚወሰድበት በዚህ ሁኔታ ይነሳል። የአሜሪካ ዲፕሎማሲያዊ ጫና ዋና ዓላማው የኢትዮጵያን ባህር በር ፍላጎት በጦርነትና በወረራ ከመጨረስ ይልቅ በድርድር ወደሚገኝበት የንግድ አጠቃቀም ስምምነት ማሳረፍ እንዲያተኩሩ ማድረግ ነው ተብሎ ተገልጿል። ኤርትራ የከርሰ ምድር ማዕድን ሀብት አሜሪካ ትኩረት ከምታደርግባቸው ጉዳዮች ውስጥ በሁለተኛ ደረጃ የሚቀመጥ ነው። የቻይና ኩባንያዎች በአሁኑ ወቅትም ግዙፉን የኮሌሊ ፕሮጀክትን ጨምሮ ታላላቅ የወርቅና የፖታሺየም ማዕድን ቁፋሮችን በበላይነት እየተቆጣጠሩ ይገኛሉ። የአሜሪካ ኩባንያዎች ከቻይና ትሩፋት መቋደስን መፈለጋቸው እሙን ነው። የዚህ ፖሊሲ እንደሚያስጠነቅቁት በሀገሪቱ ውስጥ ምንም አይነት መሰረታዊ ፖለቲካና ዲሞክራሲያዊ ሪፎርም ማሻሻያ ሳያደርጉ ማዕቀቦችን ማንሳት አምባገነናዊ ጭቆናን እንደመሸለም ይቆጠራል ባይ ናቸው። በአሜሪካ የሚኖሩትን ጨምሮ በተለያዩ ሀገራት የሚገኙ የኤርትራ ዲያስፖራ ማህበረሰቦች በጉዳይ ላይ ለሁለት ተከፍለዋል። አንዳንዶቹ በቀጠናው ላይ ዘላቂ ሰላምና መረጋጋት ለማምጣት ሲባል ከአሜሪካ ጋር የሚደረገው ግንኙነት በደስታ ሊደግፉ፣ ሌሎች ደግሞ የኢሳያስ አምባገነናዊ ስርዓት ህጋዊ እውቅና የሚሰጥ ማንኛውም አይነት አካሄድ በከፍተኛ ሁኔታ ሊወገዝ ይገባል ባይ ናቸው። ዶናልድ ትራምፕ አስተዳደራቸው ስሌት ግን እነዚህን ሰብአዊ መብት ስጋቶችን ወደ ጎን በመተው ይበልጥ ከግዙፍ ዓለም አቀፍ ጂኦፖለቲካዊና ስትራቴጂካዊ ጥቅሞች ጋር እያመዛዘነ መሆኑ በግልጽ ያሳያል። በዋሽንግተን የሚካሄደው ቀጥተኛ የሰላም ድርድር በርካታ ቅርጾችን ሊይዝ ይችላል። ይኸውም የሶስትዮሽ የመሪዎች ስብሰባ፣ የሁለትዮሽ የሽምግልና ውይይት፣ ደግሞ በአሜሪካ ከፍተኛ ባለስልጣናት የሚመሩ የተለያዩ ስብሰባዎች ሊሆኑ ይችላሉ። በድርድሩ ጠረጴዛ ላይ የሚቀመጡት ዋና ዋና አጀንዳዎች ደግሞ የኤርትራ ፍጹም ሉዓላዊነትና ድንበር መከበር በተሟላ ሁኔታ እንዲረጋገጥ ማድረግ፣ ከዚሁ ጋር ተያይዞ የሚነሳው ደግሞ ለኢትዮጵያ አስተማማኝ የንግድ የባህር በር አጠቃቀም ስምምነት በይፋ መፍቀድ ሊያካትት ይችላል። እንዲሁም በትግራይ ክልል ውስጥ የሚንቀሳቀሱና ለሁለቱ ሀገራት ስጋት የሆኑ ታጣቂ ኃይሎችን ትጥቅ ማስፈታት አሊያን ጥብቅ ክትትል ማድረግም ሊጨምር ይችላል።
አብዛኞቹ ባለስልጣናት የድርድር ስኬታማ ከሆነ ትልቅ ታሪካዊ ዲፕሎማሲያዊ ድል ተደርጎ የሚወሰድ ሲሆን ዓለም አቀፍ ንግድን ያረጋጋል ብሎም የሀያል ሀገራትን የስልጣን ሽኩቻ በቁጣ ላይ የሚያሳድረው መጥፎ ተጽዕኖ ይቀንሳል። ነገር ግን አሜሪካ ከታሰበው ዓላማ ይልቅ ጥቅሟ ላይ ትኩረቷን እንደምታደርግ በተደጋጋሚ ከምትወስናቸው ውሳኔ አንጻር ያንን መናገር ይቻላል። በአሁኑ ወቅት ላይ የዓለም አቀፍ የባህር ላይ ንግድ መስመሮችን ደህንነት፣ የማዕድን ሀብት ፍላጎትና ተቀናቃኝ ኃይላትን አስፈላጊነት ሲመጣ ቦታው ሙሉ በሙሉ በጥቅምና በንግድ ልውውጥ ላይ ላተኮረው ተግባራዊ ግንኙነት ወይም ደግሞ ትራንዛክሽናል ኢንጌጅመንት እያስረከበ ይገኛል። አፍሪካ ቀንድ ይህ ስምምነት ማለት ጊዜያዊና ደካማ የሆኑ አዲስ ሰላም ማለት ሊሆን ይችላል። አሊያም ደግሞ እንደገና ወደ ከፍታና ወታደራዊ ግጭት ከመግባቱ በፊት የተገኘ አጭር የረፍት ጊዜ ተደርጎ መቆጠሩ አይቀሬ ነው። ፕሬዚዳንት ትራምፕ ሁለቱ ነገሮች በዋይት ሃውስ ውስጥ ለመጀመሪያ ጊዜ በሚያገናኙበት በዚህ ወቅት ላይ መላው ዓለም ትንፋሹን ውጦ ሁኔታውን መከታተሉ ግን አይቀሬ ነው። ውድ ቤተሰቦቻችን ለዛሬ የነበሩ መረጃዎች እነዚህ ነበሩ። ቻናላችን አዲስ ነው፣ ሰብስክራይብ፣ እንዲሁም ቪዲዮቻችን ሌሎች ሰዎች ጋር እንዲደርሱ ላይክ፣ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልናለን። መልካም ቆይታ